አረጉድ ነው ነገሩ እናንተ ማለት ነው። ትላንት እንዳለው አብርሽ ሩታን በግሏ እንዲሁም ደግሞ ሄርሜላንም በግሏ አግኝተን እንጂ ታግዢኛለሽ አግኝተን እናወራቸዋለን። ምናልባት አሁን እነዚህ ልጆች ሩታም ሄርሜላ ስላለች እንዲሁም ደግሞ ሄርሜላም ደግሞ ሩታ ስላለች መሰለኝ የሆነ ነገር እንትን እያሉ ነው። ስለዚህ በግልግላቸው አግኝተን እናወራቸዋለን አለ አቶ አብርሽ። አንተ ምን እየሆንክ ነው አንተ ሰውዬው? አራታው እነዚህ ሴቶች ተዋቸው፣ ወይንም አንዳቸውንም አልፈልግም ብለህ ከህይወታቸው ጥርግ በል አንተ። እነሱም ካንተ ህይወት ጥርግ ይበሉ። ካልሆነ ወይም ከሩታ ሄርሜላ ቆርጥ ብላ ማለት ተስፋዋን ቆርጥ አድርጋ ወደ ቤቷ ገብታ የራሷን ህይወት ልትኖር ተዋት። ወይንም ደግሞ ሩታን እዚህ በሁለታቸው እየተጫወትከ ነው እያለኸው ማለት ነው። አሁን ሰሞኑን ማንም ሰው አንተ ላይ በተደረገው የምሬንን ለማስመሰልና ለማሽቃባት ካልተባለ በስተቀር በሄርሜላን ተጣጣሪ የሚያደርጋት ነገር አለ ብዬ አላስብም። ለምን እዚህ ጋር ከወንድሜክ ከእህቴክ ጎን ሆና እኔ በዚህ ሰዓት የሚያስቸግረኝና የሚያስጨንቀኝ የሱ ሰላም ነው። ስለዚህ እኔ የሚፈልገው ደግሞ ሰላሙን ነው። ሰላሙ ይመለስ፣ ከዛም በኋላ ራሱ የመረጠው ህይወት ራሱ ይኖረዋል እያለች ነበር። ምክንያቱም እሷን መቶ ተማምና በራሷ አንተ እሷን እንድትመርጥ ወይም ደግሞ እንድትል ተሰምቷት ነበር ማለት ነው። ከዛን ትላንት አይታችኋል ብዬ አስባለሁኝ። እሱ ላይ ባለውና እሱ ላይ እንትን ባለው ንግግር የተነሳ ምን እያለች ነው? ይህንን ነገር እኔ ካንተ ፍጹም ጠብቄው አላውቅም። እንዴትስ ደግሞ በዚህ ባንታ ተጠርጣሪነት እኔን እንዴት ታስገባኛለህ? እኔ እኮ ከእህቴ ከወንድምክ ጎን የነበርኩኝ ሰው ነው። ስለዚህ ለምንድን ነው እኔን በዚህ ውስጥ የከተትከኝ ነገር እያለችው ነበር። ነገሩ ትንሽ በጣም ያስጠላል ማለት ነው። የምሬኔና ለምን እዚህ ጋር ግልጽና ግልጽ የወጣው በዚህ ጉዳይ ሩታና ኤፍሬም ናቸው። ተግባባን አይደል? ሁላችንም እናውቀዋለን። ግልጽና ግልጽ በዚህ በአብርሽ ጉዳይ ተጠርጣሪም ከሆኑ ሩታና ኤፍሬም እንጂ ሄርሜላ በዚህ ጋር ምንም ለተጠራጠር ወይም ደግሞ ምንም የሆነ ነገር አንተ ያደረጋች የሚል ህዝብ ራሱ የለም። ግን አሁን ለታ የምናየው ነገር አብርሽ በጣም አሁንም ቅድምም አውቆ እያስመሰለ ነው እያሉ ልጆች ነበሩ። አሁን ደግሞ አውቃክ እያስመሰልከ ነው እየመሰለብክ ያለው ማለት ነው። ምንም ይሁን ምንም ይፈጠር በመጀመሪያው ራስክን አዳምጣለሁ ማለት አዳምጥ። ግን በዚህ በኔ ህመም እናንተ ተጠርጣሪ ናቸው መድሩሽን የሚለው ይሄ በፍጹም ሄርሜላን የማያካትት ጉዳይ ነው። ገባ? የምሬን እሷን የማያካትት ጉዳይ ነው። ለምን አንዳንድ ጊዜ እኮ ምን ሉታ አለ አይደል? ይሄንን ነገር እንደዛ ባደርገው ህዝቡ ራሱ ምን ለኛል የሚለው ነገር ማሰብ ተገቢ ነው ብዬ አስባለሁ። እንደኔ ከሆነ ማለት ነው። ምክንያቱም ለምን ሁላችንም እንደምናውቀው ሄርሜላ በዚህ በአብርሽ ጉዳይ እስከ ዛሬ ድረስ ከጎናቸው የነበረች ብዙዬ እንዲሁም ደግሞ ዴቭ ያኔ ካንታ ጎን እንደነበሩ ሁላ እሷም ደግሞ ካንታ ጎን ነበረች። ሩታና ኤፍሬም ደግሞ የሆነ ያሰሩት ሴራ አለና እነሱን የማያዝ እንደኔ እኮ ቪዲዮ አይቻለሁ ብለዋል አይደል? ቪዲዮ አይቻለሁ ብለዋል። ትናንት ደግሞ ቀለበቴን አወጣኸው ስትለው ቀለበትሽ እንዴት ወጣ? ለምን ወጣ? አንተ ከናክ በግድ ይሄንን ቀለበት ያወጣህብኝ እያለችው ነበር። ሰምታችኋል ብዬ አስባለሁኝ። ሩታም ደግሞ ስቅስቅ ብላ እያለቀሰች ነበር። ይሄ ማስለቀሳት ነገር እኔ ልጄ አባት ነህ አንተ ላይ ምንም ባደርግና ምንም ባደርግ የሆነ መጥፎ ነገር እንደማላደርግ ደግሞ ጠንቅቀህ ታውቃኛለህ። ይህንንም ነገር ደግሞ እሷም እኔ እኮ ግራ ገባኝ። እሷም በዚህ ውስጥ እኔን ተጠርጣሪ ባታደርገኝ አለች። እኔ በዚህ አይነት ነገር ተጠርጣሪ
መሆኔ በራሱ አሳዝኖኛል። ለምን እኔን ተጠርጣሪ ያደረከኝ? እኔ እኮ ላንተ መጥፎ ሰው አይደለሁኝም። ዛሬም ነገም የልጄ አባት ነክ። ስለዚህ አንተ ላይ ደግሞ ምንም ነገር ላደርግ አልፈልግምም አልችልምም እያለች ሩታም ስቅስቅ ብላ ስታረቅ አይታችሁታል። እንዲሁም ደግሞ የሄርሜላንም መልስ ሰምታችሁታል። የአቶ አብርሽንም ሁኔታ አይታችሁታል ማለት ነው። አንዳንድ ጊዜ ነገራቶቹን ለግራ ያጋባችኋል አይደል? አሁንም እየተካሄደው ያለው ነገር እንደዛ ነው ማለት ነው። የምሬኔንም ግራ እያጋባን ነው ያለው። ለምን እኔ እንጃ። እና እናንተስ ምን ተሰማችሁ ባያችሁት? እንዲሁም ደግሞ በሰማችሁት ነገር አብርሽ ሆን ብሎ ከሄርሜላ ለመራቅ የቀመመው ቅመም ነው፣ ወይም ደግሞ ሆን ብሎ ከሄርሜላ ለመራቅ የተጠቀመው ዘዴ ነው ያላችሁ እናንተ። እውነቴን በትክክል ነው እንደዛ ያላችሁት ነው ያልኩት ማለት ነው፣ በትክክል። ምክንያቱም እዚህ ጋር ያስታውቃል ሁኔታ። ቀለበትሽ ማን ቪዲዮ ካያ ይሄ ጥያቄ እኮ አይጠበቅበትም ነበር። ቀለበቷን ማን እንዳወለቀው ቪዲዮ አይተዋል አይደል? አይቻለሁ ብለዋል። በነገራችን ላይ ቪዲዮ ማለት ነው። ቪዲዮ ካያ ደግሞ እሷ ላይ ይሄንን ነገር አረ እኔ እንጃ ምን እንደሚላችሁ ራሱ ግራ እያጋባን ነው። ለማንኛውም እስቲ ሩታንም ማለት ሄርሜላንም ሩታንም በየግላቸው ማውራት አለብኝ ያለውን ምን እንደሆነ ምን አሁን ወደ አብርሽ ልንነሳ ነው ማለት ነው። ጅምርቱን አይ ሰላም ይሆን። ከሁሉ ነገር የሚበልጠው ሰላም ነው። ከሁሉ ነገር የሚበልጠው ጤና ነው። ጤናማ ከሆነ ሰላም ከሆነ የራሱን ምርጫ ራሱ ይኖራል እንጂ ማንም ሰው አይኖረውም። ስለዚህ ለራሱ የሚሆነው ደግሞ ጠንቅቆ የሚያውቀው ራሱ ነው ብለን ነበር አይደል? ሁላችሁም እንደምታውቁት። ከዛ አሁን ደግሞ በሚያደርጋቸው ድርጊቶችና በሚያደርጋቸው ነገራቶች ይሄ ነገር ሆን ተብሎ እንዳላችሁ ከሄርሜላ ለመራቅ የተጠቀመው ዘዴ ነው የሚመስለኝ። ለማንኛውም በዚህ መካከል ሄርሜላ ተጠርጣሪ እንደሊሆነች ሁላችንም እናውቀዋለን ማለት ነው። ለምን እስከ ዛሬ ሄርሜላ ላይ ከሆነ አመቱን ሙሉ ምን ያደርጋል? የሆነ ነገር ካደረገችበት ማለት ነው። ለምን እኔ ልጁን አልረሳም? ለምን ደግሞ ያወራውን ነገር አልረሳም? ለምን የእያንዳንዱን ነገር መርሳት አልቻለም? ስለዚህ አብርሽ በሴቶች መካከል መጫወትን ትተክ ብትወጣላቸው ብዬ አስባለሁ። እኔ እንደኔ ማለት ነው። ምክንያቱም እዚህ ጋር ሄርሜላም ሴት ልጅ ናት፣ ሩታም ሴት ልጅ ናት። አንታም ደግሞ ሴት እህቶች አሉ ማለት ነው። ስለዚህ በራሲክ በእህቶች ላይ የማድረግ መሆን የማይፈለገውን ነገር እዚህ ጋር በሩታና በሄርሜላ ማድረግ ተገቢ ነው ብዬ አላስብም። የምሬንን እንደኔ ማለት ነው። ምንም ይሁን ምንም ይፈጠር ለራሲክ ማድረግ የማትፈልገውን ነገር ራሲክ ቤተሰብ ላይ እንዲሆንበት የማትፈልገውን ነገር ላይ እዚህ ጋር በሄርሜላና በሩታ ህይወት መጫወት ቢበቃ ብዬ አስባለሁ። አንድም ሩታን ከፈለከ ከሩታ ሄርሜላን ቁርጧን ነግረሃት ማለት ነው። ምንድነው ዛሬ ነገ። አንድም ደግሞ ከሩታ መሆን ከፈለክ ለሄርሜላ ቁርጧን መናገር፣ እንዲሁም ደግሞ ከሄርሜላ መሆን ከፈለክ ደግሞ ለሩታ ቁርጡን መናገር ነው የሚጠበቅብህ። እዚህ ጋር የሜን የሳር ማለቱ ማፊሃ ፋይዳ። የምሬን እንዴ በጣም ነው የሚያስጠላው። የእናንተን በነገራችን ላይ እናንተ ነው የምታውቁት። እንደኔ ግን እየሆነው ያለው ነገር እየተካሄደው ያለው ነገር በጣም የሚያስጠላና እንዲሁም ደግሞ ዝግልን የሚል ነገር ነው። በያላችሁበት ሰላማችሁ ይብዛ። እስቲ በአዲስ ከሲመጡ ያኔ ማምጣታችን አይቀርም ማለት ነው።